በመጀመሪያ ብሩክ ያደረገውን ነገር አለማድነቅ ንፉግነት ስለሚሆንብኝ በጣም ነው የእውነት ያደነቅኩ። በጣም ጀግና፣ በጣም ጎበዝ፣ በጣም አንበሳ፣ የልጅ አዋቂ፣ በተለይ ለዘመኑ ወጣት እጅግ በጣም ትልቅ አርአያ የምትሆን ልጅ ነህ ብሩኬ ማለት ነው። በጣም ጎበዝ ልጅ ነህ ማለት በስራ ጉዳይ አለ አይደለ፣ በቤተሰብህ ክብር ለእናትህ ካለህ ነገር እናትህን ለማስደሰት ያደረግከው ነገር፣ በተለይ ስለ እናትህ ስታወራ ሙሽዬ ምን ያህል የሚገባት ሴት እንደሆነች ምን እንዳሳለፋችሁ በህይወታችሁ ብቻ ግን ብዙ ነገር ስትናገር የእውነት እኔ እንጃ በጣም ነው ያደነቅኩህ። ያለ ምንም መሳቀቅ ያለ ምንም ፍርሃት ያሳለፍኩትን ነገር ተበቀልኩት አይነት ነገር ነው ስትል የነበረውና በጣም ነው ደስ ያለኝ። ፈጣሪ ያግዝክ። ከዚህ በላይ ብዙ ነገር የምትሰራ ልጅ ነህ። ገና ወደፊት ገና ነህ። በዚህ ትንሽ እድሜ ይህንን ነገር ካደረገህ ወደፊት ደግሞ በጣም ትላልቅ ነገሮች እንጠብቃለን ካንተ። በርታ። እንግዲህ ታናሽ ወደ ለወንድሞችህ ሁሉ በቃ መተይ ያደርግ ያለው ነገር በጣም ነው ደስ የሚለው። ሙሽዬ የኔ እናት የሚገባሽ እናት ነሽ። በጣም ጀግና ጎበዝ እናት ነሽ። ግን እዚህ ጋር አንድ መረሳት የሌለበት ነገር አለ። እዚህ ጋር ሰው እውነት ሲናገር መታችሁ አትሳደቡ። በጣም እየደከመኝ ነው የማወራችሁ እና ሰው እውነት ሲናገር መታችሁ ኮሜንት ስር አትርመጥመጡ፣ አትሳደቡ። በእርግጥ ያው ስድብ የእናንተ መገለጫ ሊሆን ይችላል። ግን ደግሞ እኔ ደግሞ እዚህ ጋር የተሰማኝን እውነታ ነው የምናገረው። ምንም ማድረግ አልችልም። ከአንድ ጠንካራ ወንድ ጀርባ እጅግ በጣም ጠንካራ ሴት፣ ጎበዝ ሴት፣ ከአንድ ስኬታማ ወንድ ጀርባ እጅግ በጣም ጠንካራ ጎበዝ ሴት አለች። ተግባባን። እሷም ሀይሚ ነች። ምናልባት ሀይሚ ጋር ባይሆንም ብቻውን መስራት ይችላል። ብቻው አዎ መስራት ይችላል። አዎ ብቻውን ዩቲዩበር መሆን ይችላል። ነገር ግን እዚህ ስኬት ላይ ለመድረስ የሀይሚም እጅ አለበት። ልታውቁ የሚገባው ነገር ኦኬ። ያው እሱም ተናግሯል፣ አመስግኗል። በብዙ ነገር ከጎኔ ነሽ ብሏል። እና ይሄ የብሩኬ ስኬት ብቻ ሳይሆን የሀይሚ ስኬት ነው። የሁለቱ ስኬት ነው። አንድ ላይ ብቻ በጋራ የለፉበት ነው። ይሄ የሁለቱም ስኬት፣ ሀይሚም የተረገጠችበት የተሰደበችበት፣ እሱም እንደዛው ስቲል ትላንት ራሱ ይሄን ሰሞኑ ራሱ እየተደረገ ያለውን ነገር እዩት። በጣም ብዙ ነገር የተደረጉበት ነው። የሁለቱም ስኬት ነው። ብቻ እንዳጠቃላይ ይሄን የምናገረው ምክንያት አሉ አንዳንድ ሰዎች ቲክቶክ መንደር ለመንደር እንጥጥ ፍርጥ የሚሉ ጥቅመኛ ምናምን የሚሉ ሀይሚን ማለት ነው። ጥቅመኛ አይደለችም። ይሄ እዚህ የደረሱበት ስኬት አብረው የለፉበት፣ አብረው የደከሙበት፣ አብረው ብዙ ዋጋ የከፈሉበት ነው። በቃ ምንም እውነቴን ነው የምላችሁ፣ ምንም የብሩኬ ብቻ አይደለም። ይሄ የሁለቱም ነው። ተግባባን። ስለዚህ ጥቅመኛ ናት። እኔ ማለት የሆነ ነገር እንትን ማለት ምናምን አልፈልግም። ግን ብሩኬ ራሱ ምን ለማለት እንደፈለክ ባላቅም ማለት ነው። ሀይሚን አውቃታለሁ፣ ጥቅመኛ አይደለችም። የትላንትና ሁኔታዋ ግራ አጋባኝ አይነት ነገር ብቻ። ግን አንዳንዴ ያው አለ አይደለ የሆነ ፓርቱን ቆረጥ አድርገው ነው በቲክቶክ ላይ ፖስት የሚያደርጉትና በዛ ብዙ ሰው እየተናገረው ነበርና ያችን ደግሞ ምን ነበር ያለው? ሁለት ቤት ልስጥሽ ያላትንም እሷንም
ቆርጥ አድርገው እንትን ኮሜንት ስር የሆነ እንትን እያሉ ነው። ሙድ እየተያዘ ነበርና አንዳንዴ ስንናገር ያው የሰው ልጅ ነን። ብሩኬም ቢሆን የሰው ልጅ ነው። የሆነ ሳይታሰብ ቃል ይጣላል። ገባችሁ? እንደዛ ብሎ ሊሆን ይችላል እንጂ ይሄ ቤት የሁለቱም ልፋት የሁለቱም የለፉበት ዋጋ ነው። ተግባባን እንጂ መቼም ሀይሚ ጥቅም ፈላጊ አይደለችም። ሀይሚ ቤት መግዛት እንደምትችል ነው ፍቅር እንጂ ቤት መግዛት ትችላለች ሀይሚ። ምክንያቱም ሚዲያ ላይ ከማንም በላይ የነገሰች ሴት ስለሆነች ማለት ነው። ቤት ቀላል ነው ለሷ። እሺ ብርቅ አይምሰላችሁ። አንዳንዶች አሉ። ለዛ ነው ለሀይሚ ቤት ብርቁ አይደለም። ዋናው ነገር ያው አስቦ እሱ እንደዚህ ማድረጉ አለ አይደለ ነው እንጂ በዛ ላይ ደግሞ ከምትወዱት ሰው ምናምን ሲሆን ደስ ይላል እንጂ ያን ያህል ብርቅ ሆኖባት አይደለም። ሀይሚ ቤቱን ከተገዛ በኋላ ያላንተ መኖር አልችልም ስላለች ጥቅመኛ እያላችሁ የምትቦጫጭቋት ጥቅመኛ አይደለችም እሷ። ተግባባን? ብሩኬ ደግሞ ማለት ነው አንዳንዴ ያው ስህተትን መናገርም ግድ ነው ውዶች። እነሱ እንዲስተካከሉ ከፈለግን ስህተታቸውን ይሁን ልክ ነህ ብሎ ማለፍ ከባድ ነው። ከዚህ በኋላ የምትለውን ነገር አቁመህ ልቅ ወደ ሀይሚ ተመለስ ብሩኬ። ወንድ ልጅ ከቆረጠ የሚባል ነገር የለም። ሴት ልጅ ከቆረጠች ነው የሚባለው። አለ አይደል? ትላንትና የሀይሚ ንግግር እኔ በጣም አሳዝኖኛል። በግልጽ ነው የተናገረችው። በቃ ቀለበት እንደምትፈልግ እየነገረችው ነው። በስነ ስርዓት ማለት ነው እየነገረችው ነው። ነገር ግን ምንድነው ያልከው ብሩኬ? አዘጋጅቼ አልፈልግም ብለሻል። ብዙ ሰው ጠርቼ ምናምን በዛን ሰዓት አልነበረማ መስራት ማድረግ የሌለብህ። ይህንን እኮ በዛን ሰዓት አይደለም ማድረግ ያለብህ። በተጣላችሁበት ሰዓት፣ በመሀላችሁ ችግር ባለበት ሰዓት እንዴት ነው ተንበርክከ ቀለበት የምታደርገው? ያላችሁበት ኮንዲሽን ሳይስተካከል፣ ሆዳችሁ ሳይጸዳ ሳይጠራ እንደተበሻሸቃችሁ የምን ቀለበት ነው? ስለዚህ አሁንም ማስተካከል በጣም የሚቀሩት ነገሮች አሉ። ይሄ በጣም ግራ የሚገባኝ ማለት ነው። ሀይሚ በግልጽ እየነገረች ነው፣ ቀለበት እፈልጋለሁ እያለች ነው። ይሄን ሁሉ ነገር እያደረግህ አንተ እንዴት ነው? እኔ እንጃ ብቻ አላቅም። የፍቅር ነክ ነገር በጣም ይቀርሃል ብሩክ፣ የእውነቴን ነው የምላችሁ። ፍቅር ነክ ነገር በጣም ይቀረዋል። መልካምነትህ፣ የዋህነትህ፣ ጥሩነትህ፣ ታታሪነትህ፣ ጀግናነትህ ሳያንስህ ግን ይሁን ፍቅር ላይ ገና ነህ ይመስለኛል ብሩክ። የምሬን ነው የምላችሁ ውዶች፣ ለእኔ የሚሰማኝ እንደዛ ስለሆነ ነው። ሴት ልጅ ደግሞ ከገንዘብ በላይ ፍቅር ነው የምታስቀድመው። ፍቅር ነው የምትፈልገው። ፍቅር በጣም ትፈልጋለች። አላ አይደለ? በአደባባይ የኔ ነው ብላ ኮንፊደንስ እንዲኖራት እንዲሰማት ትፈልጋለች። በቃ እሷ አንተ የእሷ መሆንህን እርግጠኛ መሆን ትፈልጋለች።